እናመሰግንሃለን ዛሬም ታንክ ዩ እናከብርሃለን ክብር ለኢየሱስ ክብር ለመንፈስ ቅዱስ ይሁን ኢየሱስ ያድናል ገባው እንግዲህ ፌስቡክ ላይ ገብቻለሁ ሬዲዮ ላይ አለው እና ያድናል ኢየሱስ ሰላም 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 ሻሎም ሻሎም እግዚአብሔር ሰላም ሰላም ብያለሁ እንግዲህ ሳቲንክ ገባ እንበልና አቲንክ ዛሬ ባለፈው እንደነገርኳችሁ ስለ እግዚአብሔር ጽድቅ እንማራለን ስለኛ ጽድቅ ሳይሆን መጽሐፍ ቅዱስ እየነገረን ያለው የሱ ጽድቅ ነው እንጂ የኛ ጽድቅ አይደለም ስለ ፍቅር እንኳን ሲናገር የሱ ፍቅር ነው እንጂ የኛ ፍቅር አይደለም ሁሉ ነገር የሱ ነው ቅድስናም ቢናገር የሱ ነው የኛ ነገር የለም የኛ ነገር ዜሮ ነው በቃ ኢየሱስ ጌታ ደግሞ የእምነት መጠንን ሰጥቶ ነው ወደሱ ስትመጡ እምነት ታገኛላችሁ ወደሱ ካልመጣችሁ እምነት የአእምሮ እምነት ነው ያላችሁ አእምሮ ደግሞ የቶማስ አይነት ማለት ነው ካላያችሁ አታምኑ ቶማስ እኮ ካላየው አለ የልብ እምነትና የአእምሮ እምነት ልዩነት አለ ስለዚህ አቲንክ አጭር ጸሎት ልጸልይ ሰላም ብያለሁ ሰዎች አስገቡ እና ኢየሱስ ያድናል አቲንክ ስለ እግዚአብሔር ጽድቅ ነው የምንማረው ባለፈው ስለ ቅንነት አየን ቅን ሰዎች እግዚአብሔር ብርሃን እንደሚያበራላቸው ቅን ሰዎች ቅን ማለት ሆነስት ማለት ነው እውነተኛ ማለት ነው ውሸት የሌለም ሐሰትን የማያውቁ ማለት ነው ሐሰተኞች ታውቃላችሁ የእግዚአብሔር ቃል ሐሰተኛ በፍጹም ከእግዚአብሔር ጋር ተስማማም ማለት ነው ውሸት ቃል ሃይማኖት ሊኖራችሁ ይችላል ውሸት ይያላችሁ ውሸት ውስጥ ሆነ ሃይማኖት አለ ሃይማኖት ይደብቃቸው እንዳትወሽ ሃይማኖት ሁሉ ይዋሻ ይደብቃል ግን ኢየሱስ ሃይማኖት አይደለም እሱ ሃይማኖት ነኝ ጴንጤ ነኝ ኦርቶዶክስ ነኝ ብሎ መጥቷል እንደ ኢየሱስ አላለም እኔ ህይወት ነኝ ያለው መንገር ነኝ ህይወት ነኝ ያለው ስለዚህ አጭር ጸሎት ልጸልይ በጌታ በኢየሱስ ክርስቶስ ስም አባቱ እናመሰግናለን በጣም ተች የሚያደርግ እግዚአብሔር ቃል አብሶ ዛ መዝሙር 119:164 ላይ ነው እግዚአብሔር ስለ ጽድቅ ፍርድ በቀን 7 ጊዜ ያመሰግናሉና ስለ ጽድቅ ፍርድ ስለ እግዚአብሔር በጽድቅ የሚፈርድ አምላክ ማለት ነው እግዚአብሔር ጻድቅ ነው እግዚአብሔር ጻድቅ ራቸስ በእንግሊዝኛ ራቸስ ነው እግዚአብሔርና ስለዚህ በጌታ በኢየሱስ ስም እግዚአብሔር አባት ሆይ አንተ ዓለምን በጽድቅ ትፈርዳለህ አሕዛብን በቅንነት ትዳኛለህ ተብሎ ተጽፏል ዛሬም በኢየሱስ ክርስቶስ ስም ጌታ እግዚአብሔር ስለ ሁሉ እናመሰግናለን የሆነ ስላለ ያየነው ስለሆነ የሰማነው ስላለ በጌታ በኢየሱስ ክርስቶስ ስም እናመሰግናለን አንተ ከሞት አንበሳ ማር ታወጣለህ ያለቀ የተቆረጠ ነገር በምድር ሁሉ ተፈጽማለህ ተብሎ ተጽፏል ስለ ሁሉ አመሰገን ስለዚህ ሀገር ምርጫ በኢየሱስ ክርስቶስ ስም ምንም አመጽን ጣላው ነው ያልኩት ጽድቅን ወደድኩ አመጽን ጣላው በኢየሱስ ስም ከአመጽ ጋር የሚተባበር ፓርቲ ደፈንበት never የሚገባ አይመስለኝም ከልበል never አይመጡም በኢየሱስ ክርስቶስ ስም አመጽን የሚተባበር በኢየሱስ ክርስቶስ ስም ደፈነን ኮንግረስ አይቀየርም ጽድቅ ሬን ያደርጋል በዛም በምድራችን ላይ ያለ ጦርነት ካባ በኢየሱስ ስም በዛም ባለው በመቀሌ ጌታ እግዚአብሔር በኤርትራ ሆነ በማን በሱዳን የሆነ ያለው በዛም በራሻ እግዚአብሔር አባት ሆይ አንተ ቃል ነግሮናል በኢየሱስ ክርስቶስ ስም ጣልቃ ስለምትገባ እናመሰግናለን ባንዳች አትጨነቁ በጸሎት በምልጃ ከምስጋና ጋር ልመናችሁን በሱ ዘንድ አስታውቁ ብላል እግዚአብሔር በኢየሱስ ስም በጸሎት በምልጃ ወደ አንተ እንመጣለን እግዚአብሔር አባት ሆይ እናመሰግናለን ዓለምን ሁሉ በጽድቅ ስለምትፈርድ በኢየሱስ ክርስቶስ ስም ላንተ ሁሉ ሰጠን ጊዜውን ዋጀን አየሩን ዋጀን እንዳስተምር ይሄ እውነተኛውን ጽድቅ እግዚአብሔር ዛሬ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም እግዚአብሔር በሃይማኖት ውስጥ ያሉ በሙሉ የራሳቸውን ጽድቅ እየፈለጉ ነው ያሉት እግዚአብሔር ያንተን ጽድቅ እንጂ የኛን ጽድቅ የለም ስላላወቁ ይላል ለእግዚአብሔር ጽድቅ አልተገዙም ስለዚህ ዛሬ አይናቸው እንድትከፍት ጸልያለሁ ይሄ ጽድቅ ሚስጥር ስለሚገባ እግዚአብሔር እናመሰግናለን እንጂ ሰስኔም እኔም እንዳስተምር እርዳኝ አባባ እናመሰግናለን በኢየሱስ ስም አሜን 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 እሰይ እናመሰግናለን አንድ ቦታ በጣም ላሳያችሁ ኦኬ በጣም ባለፈው ትዝ ይላችኋል ስለ ቅንነት ነው ያየነው ማለትም ያው መዝሙር አቲንክ 18 ቁጥር 25 ላይ እግዚአብሔር ከቸር ሰው ጋር ቸር ነው ከቅን ጋር ቅን ይሆናል አያችሁ እግዚአብሔር የሚተባበር ቅን ስትሆን በቃ እሱ ባለፈው ነግራቸው መዝሙር 12 ቁጥር 4 ላይ ለቅኖች ብርሃንን በጨለማ ያወጣል እግዚአብሔር ቅኖችን እግዚአብሔር ያገኛቸዋል አብሶ መዝሙር 84 ላይ ነገርኳቸው 11 ላይ እግዚአብሔር ለቅኖች ከመልካም ነገር አንዳች ያጓዳል ነገርኳቸው ዳንኤል ራሱ እንዴት እንደዳነ ከአንበሳ ከተራባ አንበሳ በፊቱ ቅንነት ተገኝቶብኛል እግዚአብሔር መልአኩን ልኮ ሸት ታደርጋል
ይኸውላችሁ የእግዚአብሔር መልአክ ራሱ የሚተባበር ቅን ስትሆን ነው እንጂ ስሙን ስለጠራ አይተባበርም። መልአክ ምንም አይነት ጧፍ ብታረግ ምን ብታረግ የለም መጽሐፍ ቅዱስ ላይ እኮ የለም። እሱ ምንም ነገር ስለት ብትሳል የለም መጽሐፍ ቅዱስ ላይ የሌለ ነገር አናስተምርም እኛ። ያ ምንም ነገር አያደርግም አይቀበልህም እንጂ እሱ እኮ እንደኔና እንደናንተ ባሪያ ነው። ትዝ አላችሁም ዮሐንስ ሥራ ላይ እንዳንተ ምንም እንደናንተ ባሪያ ነኝ አለ፣ አገልጋይ ማለት ነው። ስለዚህ አሁን ይሄ ቅንነት በጣም ቅኖች ቅንነታቸው ትመራቸዋለች ይላል። እንደገና ለቅኖች ጽድቃቸው ትወጣለች። ለቅኖች እኮ ነው ትታደጋቸዋለች ይላል። ማለት ምንድነው? የሚያደርጉት ትክክል ነገር ይታደጋቸዋል እግዚአብሔር። እነዚህን ሰዎች ወደ መዳን ያመጣቸዋል። ልክ ቆርኔሎስ ትዛላችሁ። ለቆርኔሎስ እኮ ሐዋርያ ምዕራፍ 10 ላይ መልአክ ነው የላከው። ቅን ሰው ነው በጣም ቆርኔሎስ ቅን ሰው ነው። መዳን አለበት። መልአኩን ላከና መልአኩ እኮ አልሰበከውም፣ ጴጥሮስን አስጠራ ነው ያለው። መልአክ መስበክ አይችልም እንጂ መልአክ ሲላክ ይሰብካል። የተላከው ወደ ትዛላችሁ ወደ ዘካርያስ ወደ ማርያም መልእክት ይዞ መጣ ምስራች ብሎ ተልኮ ነው። ግን አሁን ወንጌል የምንሰብከው እኛን መልአክ አይሰብክም። መልአክ አልተሰጠውም። ጌታ እኮ ሂዱ ያለን እኛን ነው፣ መልአክን አይደለም። ወደ ዓለም ሁሉ ሂዱ ያለን። ስለዚህ ምንድነው ቆርኔሎስ ቤት ገብቶ ነገረው፣ ጴጥሮስን አስጠራ። እንዲድን ነው። ቅን ሰው ነው አልኳችሁ። ቅኖች ይድናሉ አልኳችሁ። ቅኖች እኔ በጣም እኮ ማረሳው ወንድሜ በጣም በቃ ብዙ መቃንትኑስ ነው ያለው። መጠጥ ቅን ነው፣ በጣም ኃይለኛ ነው፣ ቅን ነው በጣም ግን በቃ የማታ መጨረሻ ላይ ሊያርፍ ሲል ጌታን ተቀበለ። ቅን ስለሆነ ነው። ብርሃን በራለት። ጌታን ተቀብሎ ሄደ ወደ ጌታ ማለት ነው። የማታ መግባቹ ለመሰለ ቅኖችን እግዚአብሔር ይታደጋቸዋል። በቃ ቅኖች አንድ ቦታ እግዚአብሔር ቃል ላንብብልን እንደዚህ ያለ እንትን ላይ እንትን መዝሙር ላይ ምሳሌ ምዕራፍ 17 ላይ ላንብብላችሁ እንደዚህ ያለ ኖ እንትን ላይ ምሳሌ ምዕራፍ 16 ቁጥር 16 የቅኖች መንገድ ከክፋት መራቅ ነው ይላል። የቅኖች መንገድ ከክፋት መራቅ ነው። እነዚህ ቅኖች ባለፈው ነግራቸዋለሁ፣ እግዚአብሔርን ይፈራሉ። ቅኖች እግዚአብሔር የመፍራት መንፈስ በላቸው ላይ አለ። እግዚአብሔር ያያቸዋል። እንዳትረሳ የእግዚአብሔር አይኖች በምድር ምሳሌ 15 ቁጥር 2 ላይ የእግዚአብሔር አይኖች በምድር ሁሉ ናቸው፣ በክፉና በጎን ሊመለከት ይላል። የእሱ አይነ እግዚአብሔር ቅኖችን ያውቃል። ስለሚያውቃቸው እነዛን ሰዎች ይታደጋቸዋል፣ ብርሃን ያወጣላቸዋል። በቃ አብሶ እኮ ነገርኳቸው አይደል? እንትን ላይ ምሳሌ 28 ላይ ደም የሚያፈሰው እስከ ጉድጓድ ድረስ ይሸሻል፣ ሰው የሚያስጠጋው ማለት ግን ቅኖችን እግዚአብሔር ያድናቸዋል ይላል። እግዚአብሔር ቅኖችን ያድናል፣ ይታደጋቸዋል። አንድ ቦታ ዳዊት ያለው ላንብብላችሁ እንደዚህ መዝሙር እንትን ላይ 18 ቁጥር 2 ላይ እንዳለ በእርሱ ዘንድ ቅን ነኝ አለ፣ ከኃጢአት ተጠብቀዋል። ዳዊት እኮ ነው በእርሱ ዘንድ ቅን ነኝ አለ። ቅን ነኝ ትዝ አላችሁ? ዳዊት ምን መስላችኋል? ሳውል ስንቴ ነው ባጠገቡ የነበረው ያልገደለው? እግዚአብሔር የቀባው ነው ብሎ ማለት ነው፣ ተረድቶ ማለት ነው። በእርሱ ዘንድ እኔ ቅን ነኝ አለ። ቅን ነው እንዳትረሳ። እግዚአብሔር አብሶ አሳያለሁ። የእግዚአብሔር አይኖች ወደ ቅኖች ነው ይላል። አይኖቹ ተከፍተዋል ለቅኖች ማለት። ስለዚህ ቅንነት በቃ ያመጣሃል። በቃ እግዚአብሔር በቃ ካንተ ጋር በፍጹም አይተውም። ነግራቸዋለሁ። እዛ ኢቢኤስ እንግዲህ ተመልከቱ። አብሶ እዛ ውበት የሚባለው ላይ ፒክ የሚያደርጓቸው ሰዎች ቅን ሰዎች ናቸው። ቅን ሰዎች ተመልካም ነገር በቃ እግዚአብሔር ያጎላቸው። እነዛን ሰዎች ይታደጋቸዋል። ምንም ውስጥ ቢገቡ ያወጣቸዋል እግዚአብሔር ይታደጋል። ልክ ዳንኤል አልኩ ቅንነት በፊቱ ተገኝቶብኛል፣ አንበሳው መልአኩን ልኮ ሻት ታደርጋለ። ምን አደረገ ዳንኤል? አጥፍቷል። ንጉሥ በአንተ ፊትም ምንም ያደረኩ ነገር የለም። ቅኖች በቃ በስርዓት ስራ ይሰራሉ፣ እግዚአብሔርን ይፈራሉ። ቢዝነስ እንኳን ቢኖራቸው እግዚአብሔርን ይፈራሉ። ቅኖች ናቸው፣ እውነተኞች። ቅነት ምንድን ነው? ሆነስት፣ እውነተኛ፣ ውሸት የማያውቅ ውሸት የሌለበት ማለት ነው። እዚህ ውሸት እያደረግ ቅን ልትል አትችልም። እንደዛ ብሎ ነገር የለም። እግዚአብሔር ነው እኮ የማያይ ሰው ያይ፣ እግዚአብሔር ያይሃል። እግዚአብሔር አይኖች አሉ። ስለዚህ ቅኖች የእንትን ላይ 11 ቦታ ላንብብላችሁና አንድ ቦታ መዝሙር ላይ 119 ላይ ቅድም ነግራቸዋለሁ። ይሄኛው ስለ ጽድቅ ነው መስሳራት የምናገረው። ስለዚህ ቅኖች አንድ ክፍል ነው ያስተማርኳችሁ። ቅን አብሶ መዝሙር 84 ላይ ነገርኳቸው። ቁጥር 11 ላይ እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ምን ያደርጋል? ሞገስንና ክብር ይሰጣል ይላል። ከዛ ለቅኖች ከመልካም ነገር አንዳች አይጎላቸውም ይላል።
በቃ እነዚህ ሰዎች እግዚአብሔር ይታደጋቸዋል። ቅን ስለሆንክ ድናል ማለት አይደለም፣ ግን እግዚአብሔር ያመጣል፣ ወደ መዳን ያመጣል። ሰው ይልክልሃል አልኩ። ለቆርኔሎስ መልአክ ነው፣ ለአንተ ግን ሰው ይልክልሃል እንድትድን። ሁላችንም ይገርማል። እኔም እንደዛ ነው። እግዚአብሔር እኔ ኃይለኛ ነኝ፣ ቅንነት አለ ውስጤ፣ ግን ወደ ብርሃን አመጣኝ እግዚአብሔር። ቅንነት በቃ ቅን፣ በቃ ከሰው ጋር ቅን፣ አመለካከትሽ ቅን፣ ንግግር ቅን። ጠማማማ አንድ ቦታ ላንብብልህ። ጠማማ እዛ ላይ ምን አለ እግዚአብሔር? ከንጹሃን ጋር ንጹሃን ይሆናል። ከጠማማ እግዚአብሔር ጠማማ ስለሆን ከአንተ ጋር የሚመስለዋል አይሆንም። አንድ ቦታ ላንብብልህ። እግዚአብሔር ቃል ስለ ጠማማ የተናገረው አቲንክ መዝሙር ምሳሌ 17 20 ላይ እንደዚህ አለ፣ ጠማማ ልብ ያለው መልካም አያገኝም። ጠማማ ልብ ያለው ሰው መልካም ነገር አያገኝም። ኔቨር ጠማማ ሆነ መልካም ነገር ኤክስፔክት እንዳታረግ አታገኝም። አንድ ቦታ ልጨምርልህ እንትን ላይ አቲንክ እንትን ላይ መዝሙር ምሳሌ ምዕራፍ 18 ላይ እንደዚህ አለ። ኦኬ ኖ እንትን ላንብብ እንደዚህ አለ። ኦኬ እንትን ላንብብልህ። ኦኬ እንደዚህ አለ፣ መልካም ፋንታ ክፉን የሚመልስ ክፉ ነገር ከቤቱ አይደቅም አለ። አቲንክ እንትን ላይ ላንብብላችሁ እንትን ላይ ኖ ይቅርታ አድርጉልኝ፣ አንድ ቦታ አነብላቸዋለሁ። ኦኬ እንደዛ ምሳሌ አቲንክ 8 ቁጥር 3 ላይ እንደዚህ አለ። ነብብ ጠማማን አፍ እጠላለሁ አለ። የጠማማን አፍ እጠላለሁ አለ እግዚአብሔር። የጠማማን አፍ ምሳሌ ምዕራፍ 8 ቁጥር 3 ላይ የጠማማን አፍ እጠላለሁ አለ እግዚአብሔር። አብሶ ምሳሌ 4 ዛላችሁ 24 ላይ የአፍን ጠማማነት ካንተ አውጣ ይላል፣ ሐሰተኛ ከንፈሮችንም አውጣ ይላል እግዚአብሔር ማለት። የአፍን ጠማማነት እጠላለሁ። ታዲያ እግዚአብሔር ጠማማ ነው እንዴ? ከጠማማ ጋር ጠማማ ነው ሲል ጠማማ ነው እግዚአብሔር? በፍጹም ይጠላል እግዚአብሔር እንጂ አልኩ እኮ። የቅን እንትን ጠማማ ነው፣ የቅን ተቃራኒው ማለት ነው። ጠማማ ነው። የጠማማን አፍ እጠላለሁ። ጠማማ ልብ መልካም ነገር አያገኝም፣ ኔቨር አያገኝም። ቅን ስትሆኝ ግን ያገኝሻል። ስለዚህ አቲንክ ይበቃኛል። ዛሬ ስለ ጽድቅ ነው የሚጀምረው። በጣም እንዲገባችሁ መጽሐፍ ቅዱስ ሲነግራችሁ የእናንተን ጽድቅ አይደለም የሚያወራው መጽሐፍ ቅዱስ፣ የእሱን ጽድቅ ነው። ጌታ መጥቶ ፈልጉ ያላችሁ የእሱ በመንግስት ውስጥ ያለውን ጽድቅ ነው እንጂ የእናንተን ጽድቅ አይደለም። እንደው ከልብ ልንገርህ፣ እንደው አቲንክ በዓለም ላይ ስንት ፐርሰንት? 75% የራሳቸውን ጽድቅ እየፈለጉ ነው ያሉት። አንዴ በሃይማኖት ያሉት የራሳቸውን ጽድቅ እየፈለጉ ነው ያሉት። በምድራችን ላይማ በሽ ነው። በሃይማኖት ውስጥ ያሉ ሰዎች በካቶሊክ ብትል በኦርቶዶክስ ብትል የራሳቸውን ጽድቅ እየፈለጉ ነው ያሉት። በተለያየ ሃይማኖት እስቲል እየፈለጉ የራሳቸውን ጽድቅ ነው። ለምን? የእግዚአብሔርን ጽድቅ አላወቁም። ይሄ ጽድቅ አላወቁም። ይሄ ጽድቅ ወገኖቼ አላወቁም። ይሄን ጽድቅ ስታውቅ ትክክል መኖር ትጀምራለህ ማለት ነው። ራሱ ያስተካክልሃል። የእግዚአብሔር ጽድቅ ራሱ ያስተምርሃል። ምን ሰራቸውን አንዳንድ ስቱፒድ ስራ የሚያስተምርህን ጽድቅ ነው። ጸጋ ነው። ነፃ ስጦታ ነው። ምንም እርን የምታደርጉ ነገር የለም። ጊፍት ነው። ጊፍት ነው። በቃ እግዚአብሔር ራሱ ያዘጋጀው ማለት ነው። ከሱ ዘንድ የሆነ ነው። የኛ ነገር አለ። ግን ይህንን ጽድቅ ካገኘ ከተረዳ፣ ስፔሻሊ ጴንጤ ዛሬ መክርሃል ነው። እዚህ ላይ ነው ኮንፊደንስ። ይህንን ማወቅ አለ። አብሶ ምሳንትን ዕብራውያን ምዕራፍ 5:12 ላይ ገና ሕፃን አለ፣ ወተት አለ፣ የጽድቅን ቃል አታውቅም። ግን ይሄኛውን ነገር ካላወቃችሁ አንደኛ መመላለስ አትችልም። በጽድቅ መመላለስ ትክክል መኖር አትችልም። ንግግር ትክክል። አንድ ዳዊት እኮ ይናገራል፣ ማሰብ ጽድቅን ብቻ አስባለሁ ይላል። በጣም ተች ያደረገኛ ብሶ እንትን ላይ ዳዊት እዚህ ያላችሁ አቲንክ መዝሙር 119 ላይ ቁጥር 164 ላይ እግዚአብሔር ስለ ጽድቅ ፍርድ በቀን 7 ጊዜ አመሰግናለሁ አለ። ስለ ጽድቅ ፍርድ ዛሬ ሰዎች 7 ጊዜ የሚጸልዩት ስለ ጽድቅ ፍርድ ነው ያለው እዛ ላይ። እግዚአብሔር ወገኖች ጻድቅ ነው። ጽድቅን ጠላው፣ አመፃን ጠላው አለ። እግዚአብሔር ከአመፃ ጋር አይተባበርም። ኔቨር አይተባበርም። ጽድቅን ወደድኩ፣ አመፃን ጠላው አለ። እግዚአብሔር ራቸስ ነው። አሳያለሁ። እግዚአብሔር ጻድቅ ነው፣ ጽድቅን ይወዳል። በቃ እግዚአብሔር ጻድቅ ነው፣ ራቸስ ነው። መጀመሪያ መረዳት አለ። እግዚአብሔር ስታስቡ ይሄ ጽድቅ የሱ ነው። ጽድቅ ምን ማለት ነው? ጻድቅ ማለት ራይት ስታንድ ዊዝ ጋድ፣ በእግዚአብሔር ፊት የምትቆምበት ጸጋ፣ ምንም ነገር። ሁለተኛ ያለምንም ኩነኔ፣ ያለምንም ሽንገላ። ሶስተኛ ደግሞ ምንም ኃጢአት እንዳልሰራ አድርጎ የሚያቆም ጸጋ ምንድን ነው? ይሄ ጽድቅ ነው። ምንም ኃጢአት እንደሌለበት በቃ ይሄ ጽድቅ ካገባችሁ ነበር የለም፣ ኩነኔ የለም፣ ምንም ድፍረት እኮ ድፍረት ነው ይሄ። ግን ዛሬ ዓለም ላይ 75% የራሳቸው ጽድቅ የፈለጉ ነው።
እየታገሉ ሰውን እያታገሏቸው ነው። በቃ ጾም ሲጾም ሊጸድቅ ነው። ቸርች ሲሄድ ሊጸድቅ ነው። ለድሃ ሲሄድ ሊጸድቅ ነው። በሁለት ቀን ስለ ጾመ ይጸድቃል። ምግብ ስላልበላ ይጸድቃል። ወይ ቅቤ ምናምን እንደዛ ብሎ ነገር የለም። አብሶ ምሳሌ ምዕራፍ ትዝ ያላችሁ እንትን ላይ ነው። ምሳሌ አይደለም ገላትያ ምዕራፍ 5 ላይ በሕግ ስራ ልትጸድቁ የምትፈልጉ ከክርስቶስ ጸጋ ተለይታችሁ ወደቃችሁ። በቃ ከዚህ ጸጋ ውስጥ ትወድቃለህ። በራስ ጸድቃለሁ ካል ከጸጋ አልኩ እኮ ምድራችን በብዛት ከላይ ያሉ በሙሉ እያያቸው አለ። ቄሶች እንዴት እየተለወጡ የዳኑ ቄሶች እያያቸው አለ። በጣም ሰፖርት አድርጓቸው። እነዚህ ቄሶች ህዝባችንን ያውጧቸው። በቃ በራሳቸው ጽድቅ አንደኛ አላወቁም፣ የእግዚአብሔር ጽድቅ አላወቁም። ጌታን ፈልጉ ያለ በመንግስት ውስጥ ያለው ጽድቅ ነው። በመንግስት ውስጥ እዛ ያላችሁ ሮሜ 14:17 ላይ በእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አልኩ እኮ። መብልና መጠጥ የለም እዚህ ላይ እዚህ ጽድቅ ላይ። እኔ ብጾም ባልጾም በአዲስ ኪዳን ብትጾም ባትጾም ለራስህ ነው የምትጾመው። ለእግዚአብሔር የምትጾም መሰለኝ። አረ በእንተም አንዳንድ ጾም ላይ ያልገባዋለ ለማን እንደሚጾም ማለት ነው። በብሉይ ኪዳን ላይ ጠቅሳል። ብሉይ ኪዳን ላይ ምናምን ራሳችሁን አዋርደው ቢጸልዩ ቢጾሙ ምን ከክፋታቸው ቢመለሱ የሚሉ ጥቅስ ይጠቅሳል ማለት ነው። አረ ተው ህግን ያመጣው ያንን እንደዛ ብሎ ነገር አይደለም። አሁን እኔና እናንተ እምነት መጥቷል። እግዚአብሔር ደስ የምታሰኙ ስለ ጾማችሁ አይደለም ስላመናችሁ ነው። ይሄ ጽድቅ ራሱ ሀብን የሚሆነው በህይወታችሁ ላይ በእምነት ነው። በቃ በልብ ስታምን ትጸድቃለህ። ከዛ ትክክል ትሆናለህ። በቃ ትስተካከላለህ። ቀድሞ የምታደርገውን አታደርግም። ያስተምርሃል። ይሄ ጽድቅ በቃ ትክክል ያደርግሃል። ትክክል ምድራችን ላይ ያጡት ይሄን አይደለ? ገበሬው ያጣ ይሄንን ነው። ነጋዴው ያጣ ይሄንን ነው። ሐኪም ቤት ውስጥ የጠፋ ይሄ ነው። ምድራችን ላይ ያለ የጠፋ ይሄ ነው። የራሳቸው ጽድቅ ያቀው ነው። በቃ ይሄ ጽድቅ ስለሌለ መንግስታት ያስፈልጋል። ዙፋን ራሱ በጽድቅ ነው የምትጸና። ስለዚህ ይሄን ጽድቅ ልጀምር ነው ዛሬ ያሳያችኋለሁ። መመስረት ያለብህ መሰረት አጋንንት ማውጣት አይደለም፣ ትንቢት መናገር አይደለም፣ በልሳን መጸለይ አይደለም። ጸጋ ስጦታ ላይ መሰረታለሁ ካልክ እነዚህ ሁሉ እሱ ጋር እንዲያቆሮጦስ 13 ማንበብ የሚሻሩ ናቸው። ምንም እውቀት ራሱ ይሻራል። መመስረት ያለብህ ይሄ ጽድቅ ላይ ነው። መሰረት ያያውን ቶርኔዶ እያያቸው አይደለም? ሀገር ቤት ሲያፈርስ ስንት በቃ ቤቱ የተመሰረተው መሰረት ነው አልኩ። ቤት መሰረት ራሱ ትዳር ራሱ መሰረት ወሳኝ ነው። በምንድን ነው ትዳራቸው የተመሰረተው? በመልኳ ነው? በገንዘቧ ነው? ባለው ጸጋ ስጦታ ነው? መሰረት ትዳር ራሱ መሳኝ ነው። የተመሰረተ በመሰረት ነገር አለ፣ ነፋስ አለ፣ ጎርፍ አለ። ወይ ጉድ አለ ሰውየው። አሁን ላሳየ፣ ከእግዚአብሔር ቃል ላሳየ። በጣም መጀመሪያ መረዳት ያለባችሁ ማወቅ ያለባችሁ እንዲገባችሁ የሚያስፈልግ ላሳየ፣ ከእግዚአብሔር ቃል ላሳየ። ኦኬ አንተ በደንብ ማወቅ ያለብህ አቲንክ እንትን ለመዝሙር ላይ መዝሙር ምዕራፍ 11 ላይ ላሳያችሁ። መዝሙር ምዕራፍ 11 ላይ በደንብ ይህንን ተረዱ። ምን እንደሆነ እግዚአብሔር ማን እንደሆነ። እግዚአብሔር ጻድቅ ነው፣ ጽድቅን ይወዳል። እግዚአብሔር ምንድን ነው? ጻድቅ ነው። መዝሙር 11 ላይ እሱ መጀመሪያ ላሳያችሁና ይቅርታ አድርጉልኝ። እሱን ላንብብላችሁና ኦኬ መዝሙር 11:7 ላይ እንደዚህ አለ። 11:7 ላይ እንደዚህ አለ። እግዚአብሔር ጻድቅ ነው፣ ጽድቅን ማድረግ ይወዳል። ቅንነት ፊቱን ታየዋለች። ቅንነት አልኳችሁ፣ ቅኖች ፊቱን ያዩታል። ቅንነት እግዚአብሔር ምንድን ነው? ጻድቅ ነው። ምንን ይወዳል? ጽድቅን ይወዳል። ቀደም ምን አልኩ? እዛ ዕብራውያን ምዕራፍ 9 ላይ ጽድቅን ወደድኩ አመፃን ጠላሁ። እንዳትረሳ፣ እግዚአብሔር ጽድቅን ወደደ፣ አመፃን ጠላ። ከአመፃ ጋር አይተባበርም በፍጹም። እንደውም ታውቃለህ እኮ እነሱ ጨካኝ መላእክት የሚታዝላቸው ሰላም እኮ የላቸው። በቃ እዚህ ያልኩት ፌስቡክ ላይ እየተጫወቱ ያሉት በቃ የሚዋሹ ሰው ያልሞተ ሞተ የሚል የሚሟርቱ የሰው ስም የሚያጠፉ የትም አይደርሱም። እንደውም በጣም እኮ ግርም በጣም ሳስብ ነበርና አብሶ ምድራችን ላይ ያለው አመፅ
እኛ እንደው ስላየን ነው እንጂ በዓለም ያለው አመፅ ማለት እኮ እግዚአብሔር ይቁጠረው። ግን በጣም ደስ የሚል ቃል ላንብብላችሁና በቃ ሁሌ መረዳት ያለባችሁ እንዳትረሱ። ዳንኤል አይቷል እኮ አመፅ እንደሚበዛ አመፅ ይበዛል። እንደውም አብሶ በጣም አሁን ይሄ በቃ መጨረስ ሴጣን በኃይል እኮ ነው እየሰራ ያለው። በቃ በኃይል ትዝ አላችሁ ዮሐንስ ሥራ ላይ ወዮላችሁ እኮ ነው ጊዜው እንደደረሰ ስለሚያውቅ በጣም አመፅ እየጨመረ ነው ያለው። እየጨመረ አመፀኛ አንድ ቦታ ላንብብላችሁና ስለ ትምህርቱ ከመግባት በፊት እንትን ላንብብላችሁ ዮሐንስ ሥራ ላይ 20 ቁጥር 8 ላይ እንደዚህ አለ። ይህንን ያየሁትና የሰማሁትን እኔ ዮሐንስ በሰማሁትና ባየሁት ጊዜ ምን አለ? በመላእክቱ ላይ ሰገደ ይላል። ቆላ ምብለኝ ዮሐንስን ያዞረ ማለት መልአክ ነው። ዛሬ ኢትዮጵያ ሕዝብ ያልገባ አይደለም። ባየሁትና በሰማሁት በመላእክቱ ፊት ልሰግድ ዘንድ ተደፋው አለ። እሱም እንዳታደርግ ተጠንቀቅ፣ በአንተ ጋር ከወንድሞች ጋር የዚህን መጽሐፍ ቃል ከሚጠብቁ አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለው። መልአኩ ሊሰግድለት እኮ ዛሬ ኢትዮጵያ ያልገባ አይደለም። ለመልአኩ ሊሰግድ እንዳታደርግ ተጠንቀቅ አለው። መልአክ አይሰገድለትም እንጂ ምን ነካ? ፍጥረት እኮ ነው። ምን ትሰግድለታለህ ለእሱ? መልአኩ እኮ ልዩነቱ ከአንተ የሚለየው ምንድን ነው? እሱ መንፈስ ነው። እኔና እናንተ ስጋ ልዩ ተዛላችሁ። ዕብራውያን ምዕራፍ 6 ላይ ከመላእክት ጥቂት አሳነሰን ይላል። ምንድን ያሳነሰን? መላእክት ልዩነታቸው ከኛ ጋር ፍጥረታቶች ናቸው። እያነበባችሁ ነው እኮ እንትን ላይ ያነበብኩ ዮሐንስ ራእይ ምዕራፍ 1 ከ8 እስከ 11 አንብብ። ሊሰግድ እንዳታደርግ ተጠንቀቃለሁ። ለምን እንደተዘጋባቸው ጆሮአቸው ጆሮ አይናቸው እንደተጨፈነ አላውቅም። ተጠንቀቅ። በእርግጥ አልኩ እኮ ሰዎች የታመኑበት ነገር ካለ እውር ናቸው። ትዛላችሁ ኤርምያስ ላይ በእግዚአብሔር የታመነና በሰው የታመነ የተረገመ ነው ይላል። ለምን? መልካም ነገር ሲመጣ አየው። ትዛለም ከጳውሎስ ላይ ከአይኑ ላይ ቅርፊት አይደል ወደቀው አልኩ። አይናቸው ከተያዘ ይመጣ። ለምሳሌ ጌታ እኔ መንገድ ነኝ እውነት ነኝ ይላል። ከኔ በቀር መንገድ ያንን ያነባሉ፣ ግን ዳግም ተወለዱ ያንንም ያነባሉ፣ አይናቸው ተይዘዋል። መጸለይ ያለብን ከአይናቸው ላይ ቅርፊት እንዲወርቅ አልኩ። ከአይናቸው ላይ ቅርፊት ከዛ ላንብብልህ። እንዳታደርግ ተጠንቀቅ፣ ተደፋው አለ። እርሱም እንዳታደርግ ተጠንቀቅ፣ ካንተም ጋር ከወንድሞች ጋር ይህን መጽሐፍ ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለ። እዛው ላንብብላችሁ መጽሐፉን ትንቢት ካደረገ በኋላ እንደዚህ አለ። እርሱም ወደ አትዝጋው ካለ በኋላ እንደዚህ አለ። ጻድቁም አመፀኛውም ወደፊት ያምፅ፣ እርኩሰቱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያደርግ፣ ቅዱስም ወደፊት ይድረግ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋ በእጄ ነው አለ። ምን አለ? እርኩሰቱም ወደፊት ይርከስ። እርከስ ኮነ። ቀጥሎ እንደዛ አመፀኛውም ወደፊት ያምፅ። በቃ ማመፅ ነው፣ ምርጫ ጉዳይ ነው። ይሄንን ቃል ሳነብ ይይዘኛል። አመፃን ስመለከት ማለት ነው። አመፀኛውም ወደፊት ያምፅ፣ እርኩሰቱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱስም ወደፊት እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ የሥራው መጠን ዋጋ እሰጣለሁ። በቃ እየጠበቃለሁ ዋጋ ነው ማለት ነው። ምን ነካ ፓስተር ተስፋ? የት አለ ኢየሱስ የመጣው? መደርክም አልጠላም ይመጣል። መጣ አልመጣ አንተ ግን ተዘጋጅ። መዘጋጀት አለብህ ለዋጋ ማለት ነው። ዋጋ ሊቀበል ማለት ነው። ነገ ምን እንደሚሆን አታውቅም። ወይ ትንታ ይገልሃል። ሰምቲንግ በህይወት ላይ ይመጣል። ሂዶ ነው ትሞሮ አናውቅም። ግን ምን አለ እዚህ ላይ የምርጫ ጉዳይ ነው ልልህ ነው። ስለዚህ ዛሬ ስለ ጽድቅ ሳስተምራችሁ ቀደም ነግሬያቸዋለሁ። ይሄ ጽድቅ የማን ነው? ጻድቅ እግዚአብሔር ጻድቅ ነው። ጽድቅን እወዳለሁ አለ። አብሶ እዛ ምሳሌ 1:3 ላይ እግዚአብሔር ከመስዋዕት ይልቅ ጽድቅንና ቅንነትን ማድረግ እወዳለሁ አለ። እግዚአብሔር ወገኖች ጻድቅ ነው። ይህንን ጽድቅ በስራ አታገኘውም። ስለ ጾምክ አታገኘውም። ማሳት ብትጸልይ ሌሊቱን ሙሉ ብትጸልይ አታገኘውም። ይሄ መንግስት ውስጥ ያለው ጽድቅ ማለት ነው። የእግዚአብሔር ጽድቅ ነው። ከኔ ዘንድ ነው አሳያለሁ። ይሄ ርስታችሁ ይሄ ነው አለ። ይሄ ጽድቅ ግሬስ ጸጋ ነው።
ግን ይሄ ጽድቅ ሳገኘ በቃ ትቀየራለህ፣ ትኖራለህ። በቃ ጻድቅ ነህ፣ ራይቸስ ነህ። በመላልኩ እኮ አብርሃም አመነ ነው የሚለው። ላሳይ መመስረት ያለባችሁ በዚህ ጽድቅ ላይ ነው፣ በራሳችሁ አይደለም። አይ እዚህ ላይ ከተመሰረትክ ጎርፍ አላልኩ፣ ንፋስ አላልኩ፣ ብዙ ነገር አብሶ ምሳሌ 4 ላይ ነው ጻድቅ 7 ጊዜ ይወድቃል ይነሳል ይላል። የሚያነሳው ማን ነው? ይሄ ጽድቅ ነው የሚያነሳ። ይሄ ጽድቅ አድርጎ ኮሬክት ያስተምረናል። ምን ሰራውን አንዳንድ ስቱፒድ ነገር ያስተምረናል። የእግዚአብሔር ጸጋ ነው። ከየሱ ነው የእግዚአብሔር ነው። እግዚአብሔር ራሱ ጻድቅ ነው። ቅድም አልኩ ስለ ጽድቄ በቀል ስለ ጽድቄ ፍርድ በቀን 7 ጊዜ አመሰግናለሁ አለ ዳዊት። ዓለምን በጽድቅ ይፈርዳል፣ በቅንነት ደግሞ አሕዛብን ይዳኛል። ስለዚህ መጽሐፍ ቅዱስ ላንብብላችሁ እነሆ ላሳይ አንተ ምሳሌ ምዕራፍ ነው ኢሳይያስ 54:14 ላይ እንደዚህ ይላል፣ እነሆ በጽድቄ ትጣነጫለሽ፣ ድንጋጤ ወደ አንቺ አይቀርብም። መጀመሪያ ነው ትታነጫለሽ፣ ነው ከግፍ ራቂ አትፈሪም፣ ድንጋጤ ወደ አንቺ አይቀርብም። ምን አለ? በጽድቄ ትታነጫለሽ አለ። ድንጋጤ ወደ አንተ አይቀርብም። አትደነግጥም እንጂ ምን መሰላችሁ? ጻድቅ እንደ አንበሳ ነው ብሎ አንበሳ ይደነግጣል። አይታችኋል? ሲፈራ አንበሳ የደነገጠ አንበሳ ታውቃላችሁ? ግን ብዙ ጴንጤ ካልገባ ይሄ ጽድቅ ራሱ ማስተማር አለብን። ይሄን ጽድቅ ፓስተሮች ማስተማር አለባችሁ። ስለዚህ በአመት አንድ ጊዜ ቸርቻችሁ መዳጋ ማስተማር አለባችሁ። ስለዚህ ጽድቅ ማለት ነው። አየ በምን አለ? በጽድቅ ስታብሊሽ ትሆኛለሽ ማለት ነው። ትመሰረታለህ ማለት አልኩ እኮ ቤት አሁን ይሄ ቤት ከተመሰረተ ትንሽ ቆይቷል። ብዙ ንፋስ መጥቷል፣ ቶርኔዶ መጥቷል፣ ግን ምንም አይነካውም። መሰረቱ ወሳኝ ነው አልኩ። ቤት አልኩ ወሳኝነቱ መሰረቱ ነው። አገር ራሷ ወሳኝነቱ መሰረቷ ነው። ከዛ አለዛ ችግር ይመጣል። እያያችሁ ላይ እዛ ሱዳን እንዲህ አይነት ጭቅጭቅ እየተደራረጉ የሚያስገርም ነው። አሁን ምድራችን ላይ እንደዛ ላደረጉ እያሰቡ ነው። እንደዛ ብሎ ነገር የለም። እንደዛ ብሎ ነገር መሰረት ወሳኝ ነው። ለትዳር መሰረት ወሳኝ ነው። ለጓደኝነት መሰረት ወሳኝ ነው። የተመሰረታችሁበት ማለት ነው። ግን ይሄ ደግሞ ጽድቅ በጽድቅ አንደኛ እንዳትረሳ ከግፍ ትርቃለህ። በዚህ ጽድቅ ላይ ከተመሰረት ግፍ አታደርግም። ከዛ አትፈራም፣ ፍርሃት የለም። ድንጋጤ ወደ አንተ አይመጣም። መሰረት ነው። ጻድቅ ነሽ፣ ራቸስ ነሽ። ራቸስ 100% ጻድቅ ነኝ። ወደ ታች ብሄድ ቢያመኝ ሚስባረክ ራቸስ ነኝ። ይሄ በቃ ስታምን የምታገኘው ያሳያለሁ ከእግዚአብሔር ቃል። ምን አለ? ምሳሌ ምዕራፍ 10:25 ላምብላችሁ እንደዚህ አለ ላምብላችሁ እንደዚህ አለ። ኦኬ አውሎ ንፋስ ሲያልፍ ኃጥእ አይገኝም። አውሎ ንፋስ ሲያልፍ ኃጥእ አይገኝም። በጣም ደስ የሚል ላምብላችሁ። የጻድቃን ግን የዘላለም መሰረት ነው። መሰረት ነው። አውሎ ንፋስ ሲያልፍ ኃጥእ የለም። ነገር ሲመጣ ማለት ነው። ጻድቅ ግን የዘላለም መሰረት ነው። አውሎ ንፋስ ሲመጣ ኃጥእ አታገኘውም። ነገር ሲመጣ ማለት ነው። ኃጥእ እንዳትረሳ። ኃጥእ ማለት ዳግም ያልተወለድክ ዮሐንስ 3 ላይ ማለት ነው። ኃጢአተኛ ነህ። ዳግም ካልተወለድክ ኃጢአተኛ ነህ። ጌታን ካልተቀበልክ ልጅ ጌታ ካላደረክ ጌታ ካልገባ ውስጥ ኃጢአተኛ ነህ። አየህ፣ ወደ እዚህ ከመጣ ግን ኃጢአተኛ አይደለም፣ ራቸስ ነህ። ምን አለ? አውሎ ንፋስ በመጣ ጊዜ ኃጥእን አታገኘውም። ትዝ አላችሁ ዳዊት ሲናገር ከፍ ብሎ አገኘሁት አለ እኮ ስመለስ አጣሁት አለ። አንዳንዱ አይታችኋል። በቃ ወይ በብር በምናምን ከፍ ይልና ዞሮ ስትሉ የለም፣ ይዞት ሄዷል። ያ የመጣው ነገር ትክክል አይደለም። የመጣው ብር ትክክል አይደለም። ይዞት ጠራርጎ ይዞት ሲሄድ ታያለህ። ጽድቅ የለም እዛ ውስጥ ያገኘሁት ጽድቅ የለም። እንዳትረሳ፣ ጽድቅ ወሳኝ ነው። ጽድቅ ሁሉ ቦታ ጽድቅ ራይት ስታንድ ብያቸዋለሁ። በእግዚአብሔር ፊት የምትቆምበት ድፍረታችሁ ነው። ለዚህ ነው ድፍረታችሁን አትጣሉ የሚለው እግዚአብሔር ቃል። ጻድቅ ልክ እንዳንበሳ ያለ ፍርሃት ምሳሌ 8:2 ላይ ያለ ፍርሃት ሄዳል።
ግን መሰረቱ ወሳኝ ነው አልኩ። በልሳን በአጋንንት ማውጣት በጸጋ ስጦታ መሰረታለሁ ካልክ ጉድ ፈላ። እነዚህ ሁሉ የሚሻሩ ናቸው። እነዚህ ጸጋ ስጦታ ጌታ ተሰለ በነፃ ተቀብላችኋል፣ በነፃ ስጧል። እንደው ዛሬ በገንዘብ እያረጉብን አስቸገሩን እንጂ በገንዘብ ጸጋ ሊጸልይ ገንዘብ ይጠይቃል። ሊጸልይ ሲል ማለት ነው ወይ ገስት ሃውስ ወይ ብር መክፈል አለብህ ሊጸልይልህ ማለት ነው። እንደዛ ብሎ ነገር የለባት። ውጣ ከዛ ማይንድ። ነፃ ነው ሁሉ ነገር በነፃ ነው፣ ሁሉ ነፃ ነው። ቀጥላ አንብብልህ። ኦኬ መጀመሪያ አልኳችሁ፣ መጀመሪያ ማወቅ ያለብን ቅድም ነግራቸው ኢሳይያስ ምዕራፍ 54 17 አንብብላችሁ የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸው ከኔ ዘንድ ነው አለ። የእግዚአብሔር ባሪያዎች ርስት ነው። ይሄ ርስትሽ ነው እየተባለ አይደል? ርስት ይሄ ርስት ነው። ከኔ ዘንድ ነው አለ። ጽድቃቸው ከኔ ዘንድ ነው አለ። የእናንተ አይደል? ቅድም ነገርኩ። ሮሜ ምዕራፍ 14ን በደንብ አንብብ። የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ። ይሄ መንግስት ውስጥ ያለ ነው። ለዚህ ነው ጌታ ያሳያለሁ ማቴዎስ 6 ላይ ያለው እነዛ የሚጨነቁትን ሰዎች ማለት ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ፣ አሕዛብን ያፈልጋሉ አለ። የሰማይ አባታችሁ ያውቃል አለ። ግን አስቀድማችሁ ኮናል የእግዚአብሔርን መንግስት ጽድቅ፣ ከዛ ሁሉ ይጨመርልሃል። ይሄንን ጽድቅ ስታገኝ ሁሉ እንዳትረሳ። ይሄን ያዙ እንዳትረሱ። ይሄ ጽድቅ ልክ እንደ ማግኔት ነው፣ እንደ ማግኔት ነው። በቃ ሁሉን ያመጣልሃል። ያስጨነቀሽ ነገር የሚያመጣልሽ ይሄ ጽድቅ ነው። ይሄ ጽድቅ ያመጣልሻል። ፈውስ ካስፈለገ ያመጣል። ገንዘብ ካስፈለገ ያመጣል። ባል ካስፈለገሽ ያመጣልሻል። ሚስት ካስፈለገ ያመጣልሃል። መኪና ካስፈለገ ያመጣልሃል። ጽድቅ እኮ ነው። ምን ልበልታ? ቤት ካስፈለገሽ ያመጣልሻል። ቆንጆ ባል ካስፈለገሽ ያመጣልሻል። ይሄ ጽድቅ ነው። ሁሉ ይጨምራል እኮ። አስቀድማችሁ የኢትዮጵያ ስማ በእግዚአብሔር መንግስት ያለውን ጽድቅ ፈልግ አለ እንጂ ራስን ጽድቅ ፈልግ አላለ። የእግዚአብሔር ህዝባችን በቃ አሰሯቸው። ከላይ እነሱ አያውቁም። ይሄንን ጽድቅ የታገሉ ነው። ጥሩ ሰው ነው። በቃ መታት ስደት ስለተቀደሰለት ምናምን በቃ መንግስት ሰማያት ይገባል። አረን ስንቱን ነው በቃ በጣም እኮ የሚያሳዝን ነው። የሚያሳዝን እኮ ህዝባችን ሁላችንም የወጣ ነው። ከዛ ነው መጸለይ ያለብን። ይህን ወንጌል መስበክ አለብን። ሰዓት ፈራይ ወንጌል መስበክ አለብን። ጆሮ ላለው ሰብካለ ማለት አየ። ይሄ ጽድቅ ከሱ ነው፣ ከኔ አይደለም። ኢየሱስ ስጦታ ነው፣ ጊፍት ነው። በቃ ይሄ ልብስ ስትለብስ ከልብ ነገር በቃ ትክክል ትሆናለህ፣ ትስተካከላለህ። በቃ ይሄ ጽድቅ ነው። ጽድቅ፣ ጻድቅ፣ ራቸስ ደስ አይልም? ጽድቅ እንዳትረሳ። ይሄ ጴንጤ ልብስ ነው፣ ልብስሽ ነው። ሴጣን የሚያስጥልሽ ይሄንን ያስጥልሽና ከዛ በኋላ ፍርሃት ውስጥ እንድትገባ ያደርግሃል። በቃ ኩነኔ ውስጥ እንድትገባ ያደርግሻል። ስጋት ውስጥ እንድትገባ ያደርግሃል። እግዚአብሔር አርግ ጻድቃን ጮሁ፣ እግዚአብሔር ይሰማል እንጂ የጌታ አይኖች ወደ ጻድቃን ናቸው፣ ጆሮቹም ለጸሎታቸው ተከፍተዋል። እኔ ጻድቅና ምንድነው በቃ ይሰማል እንጂ እግዚአብሔር። ይሄ ኮንፊደንስ አለሽ። ግን ጴንጤ ደግሞ ይሄ ካልገባው ጸሎቱ የሚሰማኝ ነው የሚመስለው። በቃ ሌላ ሰው ያ ፓስተሩ ሲጸልይ ምናምን የሚሰማ ምናምን ወይ ነብዩ ሲጸልይ ምናምን። ግን ይሄን ስላላወቅ ነው እሱ እንትን ዕብራውያን ምዕራፍ 5 ግባ። አስተማሪ ልትሆኑ ሲገባችሁ እኮ ነው። ገና ወተት አለ፣ ስንት ወተት የሚጠጣ አለ። ይሄ ጻድቅ ነው ትሰማለህ እንጂ ግን እኔ አንድ ቀን እግዚአብሔር አይሰማኝም ብዬ አስቤ ማለት ነው። ሀሳብ የለኝም። ራቸስ ነኝ ይሰማኛል። አምራቸስ ፓስተርዬ መከራ አለ ማት ከጋደነኛል። እግዚአብሔር ይታደገኛል። አሁን ምን አለ እዚህ ላይ እንዳት ጌታን ፈልጉ እንደምገራ ማቴዎስ 6:31 ላይ እነዛ የሚጨነቁትን በእግዚአብሔር መንግስት ያለውን ጽድቅ ፈልጉ ነው ያለ። በእናንተ ጽድቅ አይደለም። ፈልጉ ያለው የማን ጽድቅ ነው? የማን ጽድቅ ነው? በማን ነው? የማን የኔን ጽድቅ ነው ፈልግ ያለ?
ያልኩ የኢትዮጵያ ህዝብ የተሸወደ አይደለም። በሃይማኖት ያለው በካቶሊክ ብትል በኦርቶዶክስ ብትል የተሸወዱት ያንን እስቲ ለራሳቸው ጽድቅ የፈለጉ ነው። ቸርች ሲሄዱ ሲሳለሙ ጸድቀዋል፣ ሲሰጡ ጸደቁ። ኧረ ተው፣ እንደዛ ብሎ ነገር የለም። እንደዛ መጽደቅ የለም። በስራ መጽደቅ የለም። በህግ ስራ ሊጸድቁ የሚፈልግ ተለይ ወቅት ወጣ እንጂ ስጋ የለበሰው ልቆ እንዳይመቀቁ አሳያለሁ። ስጋ ይሄ ጽድቅ መሰረታችሁ ሌላ ነገር እንዳትመሰረች። ሌላ ተይ ውጪ ከጸሎት ነው። ጸሎት ራሱ መጸለይ የሚያቀት ጊዜ አለ። በልሳን መጸለይ የሚያቀት ጊዜ አለ። በፍጹም አጋንንት ማውጣት ነው እሱ ሁሉ ምን ልበል እንግዲህ ጸጋ ሮሜ ምዕራፍ 14 ላይ የእግዚአብሔር መንግስት ጽድቅ፣ ሰላም፣ ደስታ ናት። መብልና መጠጥ አይደለም። በፍጹም ከመብል ጋር እንዳታገናኙት፣ ከመጠጥ ጋር እንዳታገናኙት በፍጹም። ይሄ ጽድቅ መሰረት ዛሬ ቁጥር 1 ክፍል 1 ማስተምረው መሰረታችን መመሰረት ያለብሽ ከተመሰረትኩት በቀር ይላል። መሰረቴም ክርስቶስ ሌላ። አንዳንዱ በአገዳ በወርቅ በምንም መሰረታል። እኔ ግን መሰረቴ ኢየሱስ ማነው? ጽድቃችን ነው። ጽድቃችን ማነው? ኢየሱስ ነው። እሱ ጽድቃዬ ነው፣ ቅድስናዬ ነው፣ ቤዛዬ ነው፣ ጥበቤ ማነው? ኢየሱስ ነው። ለዚህ ነው ጌታን እኮ መቀበል የሚያስፈልግ። ለዚህ ነው ለኢየሱስ እኮ እሺ ማለት ያለብህ። ኢትዮጵያ ህዝብ፣ ኤርትራ ህዝብ እሺ ማለት ያለብሽ። ጌታዬ ብለሽ መቀበል አለብሽ። ይህን ጌታ በልብ ላይ ነው ይህ ጽድቅ የሚፈጸመው። ልብ ላይ እኮ ነው። ልብ ላይ ጣዖት ተሞልቶ የምጠራው ገብርኤል ነው። ተዋሻለህ። የኔ ወንድማ ሚካኤል ይላል፣ ሌባ ነው። እኔም ድሮ ገብርኤል እያልኩ ሌባ ነኝ። ስንት መልአክ እየጠራ የሚዋሽ ሌባ። ጠንቋይ ጋር ብትሄድም ገብርኤል የሚፈራ መሰለ እንዴ? ጠንቋይ ራሱ የሚፈራ መሰለ ገብርኤል? አሁን መመስረት ያለባችሁ ላሳያችሁ። እግዚአብሔር ቃል በጣም የሚያሳያችሁ ማለት ላሳያችሁ። ኦኬ ቅድም ነግሬያቸዋለሁ። አብሶ እዛ ሮሜ ምዕራፍ 5:9 ላይ እንግዲያ በደሙ ከጸደቅን ከቁጣ ሁሉ እንድናለን። ይህንን ጽድቅ ያመጣልን የክርስቶስ ደም ነው። በብሉይ ኪዳን አስተውላችሁ ከሆነ የኮርማና የጥጃ ደም እሱ ነበረ እግዚአብሔር ፊት ራይት እንዲያገኙ የሚያደርጋቸው፣ በእግዚአብሔር ፊት እንዲቀርቡ የሚያደርጋቸው ያ ደም ነው። ለዚህ ነው ደም እንዳትበሉ ብሎ ያዘዘው እግዚአብሔር። ደሙን በበላበት ላይ ፊቴን አከብዳለሁ አለ። ደሙን ባየው ጊዜ እኮ ነው ያለው አልፋለሁ አለ እግዚአብሔር። አያችሁ፣ ያ ደም ራይት ኢቭን እንኳን በአመት አንድ ጊዜ ቅድስተ ቅዱሳን ይገቡ ነበር ካህናት፣ የተመር ማለት አሮን ነው። ለሱና ለህዝቡ ነው ደም ይዞ የሚገባው። እግዚአብሔር ያንን ካልተቀበለ እስራኤል ጉድ ፈላባቸው። ያንን አሮን ከተቀበለ ግን አገሩ ይባረካል። ቶሎስ ደም የሚያፈሱት ለምንድን ነው? ራይት ላገኙ ማለት ነው። ራይት ማለት ጻድቅ ማለት ነው። አሁን ምን አለ ሮሜ ምዕራፍ 5:9 ላይ እንግዲያ በደሙ ከጸደቅን ከቁጣ ሁሉ በሱ ትድናለህ። አየህ፣ ከመጣው ቁጣ የምትድነው እዚህ ደም ውስጥ መሆን አለብህ። አንደር ዘ ብለድ መሆን አለብሽ። ደሙ ነው የሚያጸድቅሽ። የክርስቶስ ደም ማለት ነው። ራይት ይሰጠናል። በደሙ ከጸደቅን ከቁጣ ሁሉ በእርሱ እንድናለን። በጣም ላሳያችሁ የእግዚአብሔር ቃል። ኦኬ እንዳትረሱ። ይሄንን ጽድቅ እኛ ታዘን አይደለም፣ እኛ አይደለንም። እኔ ታዝዤ አይደለም። ይሄን ጽድቅ ሮሜ ምዕራፍ 5:19 ላይ በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባ። ማን ነው ያልታዘዘው? አዳም። ቀጥሎ በአንዱ መታዘዝ ብዙዎቹ ይጸድቃሉ አለ። ራባባዲ ባሳታ። አሁን ይህንን ጽድቅ ያገኘ ነው እሱ ታዞልኝ ነው እንጂ እኔ ታዝዤ አይደለም። እሱን የታዘዘልኝ ኢየሱስ። አሳያለሁ ከእግዚአብሔር ቃል እግዚአብሔር ራሱ እንዴት ኃጢአት እንዳደረገው እኛ እግዚአብሔር ጽድቅ እንደሆነ። ሮሜ ምዕራፍ 5 ልድገምልን። በአንዱ አለመታዘዝ ሁላችንም ኃጢአተኛውን ነው በአዳም እንጂ ኃጢአት ሰርታችሁ አይደለም ኃጢአተኛው ናችሁት። አንድ ሕፃን ልጅ ኃጢአተኛ ነው። ኃጢአት ሰርቶ በአዳም ኃጢአተኛ ነው። አዳም ስለታዘዘ ዓለም ሁሉ ኃጢአተኛ ሆነ። ኃጢአተኞች ሳለን እግዚአብሔር አሰበን።
አይ ኃጢአተኛ የሆንከው ኃጢአት ሰርተሽ አይደለም በአዳም አሁን በአንዱ ደግሞ መታዘዝ ብዙዎቹ ይጸድቃሉ አለ። ሆነ እንግለባበት ነው። አንድ በጣም አስተምር ያለው አንድ ቸርች በቃ እብድ ነው ያሉት ማለት ነው። እዛ ኢትዮጵያ ስለ ጽድቅ ሳስተምራቸው ማለት ነው። ወገኔ ይሄንን ጽድቅ የታዘዘልን ኢየሱስ ነው። በቃ ኢየሱስ ታዘዘ። የኔ ስራ ምንድነው? ማመን ነው። በእምነት ነው የምትቀበለው። ከዛ በህይወት ላይ ንጉስ ትሆናለህ። ህይወት ላይ ዘር አይነክስብህም፣ ኦሮሞ አይነክስብህም፣ አማራ አይነክስብህም፣ ትግሬ አይነክስብህም፣ ሙስና አይነክስብህም፣ ኃጢአት አይነክስብህም፣ ምንም ውሸት ምን አይነክስብህም። ግን ይህን ጽድቅ ካልተቀበልክ ይነክስብሃል። አሁን እዚህ ላይ ምን አለ? በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባ አለ። በአንዱ መታዘዝ ግን ይሄ ጽድቅ መጣልን አለ። ብዙዎች እንደምን አለ? ላምበል 19 እንደዚህ አለ። ኦኬ ደግሞ በአንዱ ደግሞ መታዘዝ ብዙዎች ጻድቃን ይሆናሉ። እሰይ እሰይ! ብዙዎች ጻድቃን ነው። ማን የታዘዘልኝ ይህን ጽድቅ? እኔ አይደለም እሱ። በቃ እሱ ታዘዘና ይህን ጽድቅ አመጣ። ለዚህ ነው ሰው በልቡ አምኖ ይጸድቃል። ሮሜ 10:10 ላይ በአፉ መስክሮ ይድናል። አየ ጽድቅ ራሱ የሚጸናው ስትናገር ነው። ራቸስ ሁሌ ወደ ቢሰማሽ ባይሰማሽ ራቸስ ጻድቅ ነኝ ጻድቅ ነኝ አልኩ እኮ። ማንኛውም ሱስ ራሱ በጴንጤዎስ መተስ ሱስ ካለ ችግር ካለበት ስላጨስክ ሲኦል አትገቢም፣ ስለጠጣሽ ሲኦል አትገቢም። ወደ ጌታ መተ የሚቆረጥልህ ሲገባ ስታመን ነው። ጻድቅ ነው ስታመን። ይሄ ችግር የፖርኖ ችግር ካለባችሁ ፖርኖ ሴክስ ምናምን የምታየው ፖርኖ አለ ያ ችግር ይሄው ይቆርጥልሃል ስታምን። እያየ አምራቸስ እያጨሽ አምራቸስ ጻድቅ ነኝ እኔ ጻድቅ ስትል ይቆርጥልሃል ይቆርጥልሃል። ይሄ ጽድቅ ያዘ ፓወር የእግዚአብሔር ጽድቅ ነው። ማንኛውም ነገር ይገረስልሃል። በህይወት ላይ ማለት ያሸገረ ሱስ ጴንጤ ሆነ ጌታን ተቀብላ ልታጨስ ትችላለህ፣ ልትጠጭም ትችላለህ። ስለጠጣሽ ሲኦል አትገቢም፣ ስላጨሽ አትሄጂም። ኔቨር ይጸድቀሻል እንጂ ይሄን ልብስ ለብሰሻል። በቃ ግን ይቆርጥልሻል ስታምኝ፣ ጻድቅ እንደው ስታምኝ። ለዚህ ነው ሰው በልቡ አምኖ ይጸድቃል። ምን ማለት ነው? ጻድቅ እንደው ስታምን ማለት ነው። ራቸስ እንደው ስታምኝ ማንኛውም ሱስ ከውታችሁ ላይ ይንበራከል። ግን ይሄንን ማወቅ አለብሽ። you have to know። ላሳይ ከእግዚአብሔር ቃል እንትን ላይ ላሳያቸው። ኦኬ 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 የኛ አይደለም ብያቸዋለሁ። የታዝማኑ በደሙ ነግሬያቸዋለሁ። እንትን ላይ ላምብላችሁ። እንትን ላይ I think ኦኬ 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 እንትን ላይ አቲ ሁለተኛ ቆሮንቶስ 5:21 ላይ እንደዛ ያለ እሱ ራሱ እኮ ነው እግዚአብሔር ራሱ ኃጢአት አደረገው። እኔ እግዚአብሔር ጽድቅ ልሆን ላምብላችሁ። ሮሜ ምዕራፍ ሁለተኛ ቆሮንቶስ 5:21 ላይ አንብቡ። መጽሐፍ ቅዱስ ላምብበል እንደዚህ ያለ ኦኬ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ልጁን እርሱ ስለኛ ኃጢአት አደረገው። እኛ የእግዚአብሔር ጽድቅ እንሆን ዘንድ በእርሱ ሆነን በማን በክርስቶስ ሆነን ኃጢአት ያላወቀውን ልጁን ስለኔ ኃጢአት አደረገው። ለምን? እኔ የእግዚአብሔር ጽድቅ ልሆን። አያችሁ ኢየሱስ ኃጢአት ሰርቷል። መቼ ነው ኃጢአተኛ ሆነው? መስቀል ላይ ኃጢአተኛ ከሆነ ደዌ የሆነው መስቀል ላይ ነው። ድሃ የሆነው መስቀል ላይ ነው እንጂ ኢየሱስ ድሃ ነበር። በእርሱ ሆነን እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ልጁን ኃጢአት አደረገው። እኔ ምንድነው? ራቸስ አምራቸስ ወደ ታች ብሄድ ራቸስ ቢያመኝ ራቸስ ሚስባረክ ራቸስ ጻድቅ ነኝ እንጂ እንዲያም ጻድቅ እሰይ ጻድቅ መሰረታችን የጸና በአንተ ላይ ነው ጌታ ሆይ፣ በአንተ ላይ ነው ጌታ ሆይ። ወገኖች ይሄ ጽድቅ መሰረትሽ ነው። አሁን እንዳትረሳ እግዚአብሔር ምን አደረገው? ልጁን ኃጢአት እኔ ጻድቅ። አሁን እንዳትረሳ አዲስ ኪዳን በእርሱ ነው የሚለው ሁሉ ነገር በክርስቶስ ነው።
በእርሱ ስራ ነው ወደ አብ በአንድ መንፈስ የምንገባው። እኔ የሰራው ስራ አይደለም። እኔ ምንም የለውም፣ የኔ ነገር የለም። ምንም ምላላጠው ነገር የለም። ምን ትናገራለህ ፓስተር ተስፋዬ? ሮሜ ምዕራፍ 3:23 ላሳይ። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ምን አለ? ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሎናል። ሁላችንም ኃጢአተኛውን ነው በአዳም ነው ከክብሩ ሲወጣ በኢየሱስ ክርስቶስ በሆነ ቤዛነት እንዲያው በምን ይጸድቃሉ? በጸጋው። በቃ በጸጋው ነው የጸደቀው። ይሄ ጽድቅ በቃ አምራቸስ ጻድቅ ፓስተር ተስፋዬ ጻድቁ አቤት ጻድቅ አቤት ራቸስ ነኝ እኔ። ትናንትና ድሮ እዛ ኬንያ እያለን ነገራቸዋለሁ። እዛ ኬንያ ማለት ቲካ ነበርን። ያው ታዋቂዎች ቄራሻ ቤት አለ፣ እኛ ደረታችን ነፋን ማለት ነው። እና አንዱ መጣና ጠየቀኝ ማለት ነው። ቤንቴ ነው። ስማ አለኝ። እሺ አልኩት። አሁን ያንን ሰው ታያለህ ኃጢአት ሲሰራ ታያለህ? አዎ አልኩት። ኃጢአት ሰርቷል። የዛሬ ዓመት ስታየው ምን እያልክ እንዴ? ባለፈው ዓመት እዛ ኃጢአት ሲሰራ አይቼዋለሁ ብለህ ትናገር እንዴ? ባለፈው ዓመት ሰርቶልን ተሳስተሃል አለ። ይሄ ጽድቅ ያንከባልልሃል አልኩህ እኮ ያንከባልልሃል። አሁን በምንድን የጸደቅነው? በጸጋው እንዲያው ምንም ነገር ትግል አያስፈልግም። ሌሊቱ ሙሉ ማለት አያስፈልግም። እንቅልፍ ማጣት የለም፣ መላላጥ የለም። በጸጋው ነው የምትጸድቀው። በቃ ጸጋው ያጸድቃል። ግን መቀበል በጣም ለምሳሌ ዓለምን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል ይላል። ሰዎች ወደ ጸጋ መጡ። ሰው ስራ አልኩህ እኮ 75% አልኩህ እኮ በካቶሊክ ሆነ በኦርቶዶክስ ሆነ በሃይማኖት ውስጥ ጠቅላላ በዓለም ላይ ያሉ ሰዎች የራሳቸው ጽድቅ ይፈልጉናል። ወደዚህ ጸጋ መምጣት አልፈልጉም። መዳን ያለው በጸጋ ነው። መጽደቅ ያለው በጸጋ ነው። ጸጋው በእምነት አዳነን፣ በስራ አይደለም። ማንም አይመካ ይለንም። ትምከቱ ውስጥ የሚከት ነገር አለ። ይሄ ጽድቅም ትምከቱ ውስጥ አይከትህም፣ ኩራቱ ውስጥ አይከትህም። ራቸስ ትላለህ 100% አምራቸስ። ይሄ ማንዴ ራሱ ማሰብ አለብህ። አስብ የሚለው እኮ ፊልጵስዩስ ላይ ጽድቅ ያለበትን አስብ ነው። ቀኑን ሙሉ እኮ ጽድቅን አስባለሁ ይላል። ማይንድስ ራሱ ጻድቅ ራቸስ ራይት ስታንድ ዊዝ ጋድ ራይት ያገኘው ልቆም በእግዚአብሔር ፊት ራይት ያገኘው ያለ ኮነኔ ምንም ያለም ሽንጋላ ምንም ኃጢአት እንዳልሰራው አድርጎ የሚያቆም ጸጋ ነው። ምንም ኃጢአት እንዳልሰራው እንጂ ኃጢአቴን ብቆጥርልህ ወይ በሆነ በዛው እንዲያው ይጸድቃሉ። አንድ ቆሮንቶስ አንብብላችሁ 1:29 ላይ ምንም አይነት ትምክህትስ እንዳትገባ ስጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ተመልከቱ። ተጻፈ ዘንድ ከእግዚአብሔር ዘንድ አለ። ኦኬ ጥበብን፣ ጽድቅ፣ ቅድስና፣ ቤዛነትን በተደረገልን በእርሱ በኢየሱስ ክርስቶስ የሆናችሁ ሁሉ በእርሱ ነው አለ። አይ ምንም አይነት ትምክህት ውስጥ እንዳትገባ የሚመካ በእግዚአብሔር ይመካ በተደረገልን እኮ ነው የሚለው። ጥበባችን፣ ቅድስናችን፣ ጽድቃችን፣ ቤዛችን ማን ነው? እርሱ ነው። እኔ አሁን ይህ ጽድቅ በሱ ነው የሆነው። ግን ይህን ስትቀበል አሳይሃለሁ። በህይወት ላይ ንጉሥ ትሆናለህ። ህይወትሽ ላይ ምንም ነገር አይነክስ፣ ፍርሃት አይነክስ፣ ኃጢአት አይነክስ። የመጡ ነገሮች ይነክስ አልኩ እኮ። ዘር መጡ ይነክስብሃል፣ ሱስ ይነክስብሃል፣ ይገዛሃል፣ ውሸት ይነክስብሃል። ሁሌ ተዋሻለህ፣ በቃ ተዋሻለሽ፣ በቃ ነክሶብሃል። የነገሰብህ ነገር በህይወትሽ ላይ መጣ ንጉሥ ሆኖብሻል። በቃ አሳያለሁ ከእግዚአብሔር ጋር በተደረገልን ነው። በተደረገልን ምን አለ? ዳም ብላችሁ እንደገና በተደረገልን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስና፣ ቤዛን በተደረገልን በክርስቶስ በኢየሱስ ክርስቶስ የሆናችሁ በእርሱ ነው አለ።
በእርሱ ነው። በቃ ይሄ ጥበብ ማን ነው? ኢየሱስ ነው። ቅድስና ማን ነው? ኢየሱስ ነው። ቤዛ ማን ነው? ኢየሱስ ነው። አሁን የኔ ጽድቅ ማን ነው? ኢየሱስ ነው። ሂዝማ የኔ ነው። አለዛ ትምከቱ ስገባለሁ እንዴ? አለዛ ጎርራለሁ፣ ጉረኛ ሆናለሁ ምናምን። በቃ እኔ ስኖር ነው ቸርች ራሱ እግዚአብሔር የሚገኘው ምናምን። እኔ ስጸልይ ነው እግዚአብሔር የሚሰማው ምናምን። ትዝ አለም ዛሬ እንትን ላይ ሉቃስ 18 ላይ ለጸሎት የገቡ ሰዎች ፈሪሳውያንና ቀራጭ፣ ያ ፈሪሳውያን ሲጎር 2 ቀን ጾማለሁ አለ፣ አስራት እሰጣለሁ አለ፣ ደግሞ እንደዚህ አረመኔ አይደለሁ ምናምን እያለ ሲጎር ጌታ ምን አለ? ከሱኛው ያ ቀራጩ ጸደቀ አለ። ትዝ አላችሁ? አብሶ ፈሪሳውያኖች እኮ በራሳቸው ጽድቅ አልኩ እኮ ማት በሃይማኖት ውስጥ ካላችሁ ፈሪሳውያኖች ናቸው። ፈሪሳውያኖች ናቸው። ፈሪሳው ምንድነው ስራቸው? በራሳቸው ጽድቅ የሚመኩ ናቸው። በቃ በሃይማኖት ውስጥ ያለ በሙሉ ፈሪሳው ነው። ትንሣኤ ሙታን ያምናሉ፣ ግን ጌታን ያስቸገሩ እነሱ ናቸው። አሁንም ኢየሱስን ያስቸገራችሁት እናንተ ናቸው። ምድራችን ላይ ህዝባችን እንዳይለቀቅ፣ ኢትዮጵያ ህዝብ እንዳይለ ኤርትራ እንዳይለቀቅ ያስቸገሩት፣ እንዳይድን ይህንን ጽድቅ እንዳይቀበል ፈሪሳውያኖች ናቸው። በሃይማኖት ያሉ በሙሉ ፈሪሳውያኖች ናቸው። በሙሉ በራሳቸው ጽድቅ የተሞሉ እንጾማለን፣ ጥርሳቸው ጾም በቃ ጌታ ማት ሰዓት መጾም ምናምን ማት ጊዜ ጾም ምናምን ይሄ ቀን ጾም ምናምን ጾም ምናምን በቃ ምናምን። ኧረ ተው ውጣ፣ ግድ የለም ውጣ። ጾም ምንም አያጸድቅም። በላ አልበላ ባለፈው ሳስተምርህ ማቴዎስ 15 ላይ ወደ አፍ የሚገባ አያረክስም አለ። ከአፍ የሚወጣ ነው የሚያረክስህ። ያ ወደ ዳር ይሄዳል። አየህ፣ የሚያረክስህ በፍጹም ጾም ስለ ጾም ካደርግ በላ አልበላ ሁለቱን ያጠፋል እግዚአብሔር። ወደ ክርስቶስ አያቀርብም። መብል መጣ አያቀርብሽ፣ ኔቨር አያቀርብም። በፍጹም አትያዝ። ጾም ሲያስፈልግ ጾም ምንድን ነው የሚያስፈልገው? እምነትሽ ትዛለም ጌታ የእምነታችሁ ማነስ ነው አለ። ትዝ አላችሁ? እዛ እንትን ላይ አይ ቲንክ ማርቆስ 9 ላይ ለምን አቃተ ሲሉ የእምነታችሁ ማነስ ነው አለ። ይሄ በጾምና በጸሎት ብዙ ሰዎች ኮንቴስቱ ያልገባቸው እዛ ላይ ጾመና አጋንንት የምታወጣው ያ ምንድን ነው? ኢየሱስ እያላቸው ያለው እምነታቸው እኮ ይሰራ ነበር እኮ፣ ግን በማየት ስለሄዱ ሰውየው አረፋ ሲደፍቀው እምነታቸው ሽርንቅ ሆነ። አያው ጾም የሚረዳ ምንድን ነው? እሱ ወዳለው እምነት ያመጣል። እሱ ወዳለው እምነት ያመጣል እንጂ ጾም ካልጾምክ ምንም ሙቭ አታደርገውም። እግዚአብሔር ኔቨር ምንም ከዛ ማይን መውጣት አለብህ። እሱ ወዳለው እምነት ያመጣል ጾም። አየህ፣ ይሄ ማይን መውጣት አለብህ። አሁን ይሄኛው ጸጋ በቅድም ነገርኩህ እኮ በጸጋው እንዲሁ ጸድቃለህ። አሁን እዚህ ላይ ደግሞ ሲነግረን ምን አለ? ቅድም ማቴዎስ እንትን ላይ አሁን ምን አለ እዚህ ላይ? ቅድም ነገርኩህ አይደለ? ለምን አሁን ይሄን ጽድቅ ተመልከቱ። በጣም ላሳያችሁ። በጣም መሰረት ለመመስረት በዚህ ጽድቅ ለመመስረት ይህንን ጽድቅ መቀበል አለብህ። ካልተቀበልክ እምነት መሰለህ ስንት ነገር ተቀብለሃል። አብሶ ምሳሌ 4:4 ላይ ልጅው ልብ ቃሉን ይቀበል ነው። አብሶ እዛ ፊልጵስዩስ ትዛላችሁ ነው ያ ፊልጵስዩስ 2:6 ላይ ነው ያ እንግዲህ ክርስቶስ ኢየሱስን እንደተቀበላችሁ ይላል በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁት በሃይማኖት ጽኑ፣ ምስጋና ይብዛላችኋል። እንግዲህ ክርስቶስን መቀበል አለብህ። ክርስቶስን ተቀበልክ ማለት ይህንን ጽድቅ ተቀበልክ ማለት ነው። እንቅድም ነገርኩ። ኢየሱስ ምናችን ነው? ጽድቃችን ነው፣ ቅድስናዬ ነው፣ ቤዛዬ ነው። ጌታን መቀበል አለብህ። የኢትዮጵያ ሕዝብ ነገር አለ። ካልተቀበልከው የተቀበልከው ነገር አለ ውስጥ ተቀበልከው ፍጥረታት አለ ውስጥሽ አለ ሞልቷል። አቦይት ያለች ጨርቆስ ትላል ተዋሻል። ግብፃኖች ያመጧቸው ማለት ነው። ግብፃኖች መጥተው ኢትዮጵያን ሕዝብ ድሃ ያደረገ ማለት ነው። አባይን ሊወስዱ ማለት ነው። ድሃ አድርገው ግብፃን ጳጳሶች እነሱ ዞር አሉ። ህዝባችን ግን ታሰረ። ቀኑ ሙሉ ስራ የለም። ቀኑ ሙሉ ባህል ወሩ ሙሉ ማለት ነው።
ልክ መቅሰፍት ልታመጣ ልብስ ከታጠበ መቅሰፍ ሊመጣ ነው ቤቱ። ይሄ ሁሉ በጣም እኮ ያሳዝናል። ኢትዮጵያ ያሳዝናል። እናቶች ያሳዝናል። መጽሐፍ ቅዱስ የሚያነቡ ማለት ግን ብዙዎቹ እየወጡ ነው። በእርግጥ ብዙዎች እናት እየወጡ ነው አሉ። ወንጌል የሚሰብኩ ኢትዮጵያ ውስጥ በጣም ጀግኖች፣ ጎበዞች፣ በርቱ፣ ስበቁ። በጣም ብዙ እያስበለጡ ነው። ለምን ይህ ጽድቅ አልገባቸውም? አሳይሃለሁ። አሁን ይህንን ጽድቅ ካልተቀበልክ በምን ትመሰረታለህ? ካልተቀበልሽ ምን ትመሰረት? የተቀበልኩ ሌላ ነው። ይሄ የእሱ ጽድቅ ማለት ነው። አሁን ላንብብል እንትን ላይ ሮሜ ምዕራፍ ላይ አማራ 17 ላይ በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅ ስጦታ የሚቀበሉ ሁሉ 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 የሚቀበሉ ሁሉ 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 በክርስቶስ በኩል በህይወት ይነግሳሉ። በቃ ንጉስ መሆን ትፈልጋለህ? በህይወትሽ ላይ እንዴት ነው? እንዳትረሱ የሚመጡ ነገሮች ሁሉ በህይወታችን ላይ ንጉስ ይሆናል። ኃጢአት እስከመጣ ንጉስ፣ በሽታ ንጉስ፣ ድህነት ንጉስ፣ ፍርሃት ንጉስ ይነግስብሃል። ግን ይሄንን ጽድቅ ከተቀበልክ በህይወት ላይ ትነግሳለህ። በቃ ንጉስ ነው። አሁን እኔ ኃጢአት አይነግስብኝም። እንዴ ፓስተር ተስፋ የሚሳታረግም አረጋለሁ፣ ግን አይነግስብኝም። በሽታ አይነግስብኝም። ፍርሃት አይነግስብኝም። ሱስ አይነግስብኝም። ኔቨር። ለምን? ይህንን ጽድቅ ተቀብያለሁ። በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳል። በህይወታችሁ ላይ ሬል ለመሆን ከፈለጋችሁ ይህን ጽድቅ ተቀበል። ዘር አይነግስብኝም። ምን ጥላቻ አይነግስብኝም። የሚመጡ ነገሮች ቦስ ነው የሚሆኑት በህይወት ላይ። በቃ ሱስ ራሱ ይገዛሃል። በቃ ከዛ ባሪያ ትሆናለህ። ሰው ደግሞ ለተገዛው ባሪያ ትሆናለህ። በቃ ግን ይህንን ጽድቅ ከተቀበል ለዚህ ሁሉ ምን ላንብቦ እንደገና የጸጋን ብዛትና ከነገሰ ይልቁንም የጸጋን ብዛትና የጽድቅን ብዛት መጠን የሚቀበሉ ሁሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። በቃ ራይን አድርገሃል። አሁን እኔ ንጉስ ነኝ። እኔ ላይ ጽድቅ ስላለ አይነግስም። ፍርሃት አለ አትነግስም። እኔ ላይ ምንም ነገር አይነግስም። ለምን? ይህን ጽድቅ ተቀብያለሁ። ፓስተር ተስፋዬ እንዴት ኦሮሞስ በኦሮሞ ሆነ? አይነግስም። ዘር ትግሬው አይነግስም። ትግሬውንም እወዳለሁ፣ ኦሮሞንም እወዳለሁ፣ አማራንም እወዳለሁ። በክርስቶስ አይን ነው የማያቸው። ነጩንም እወዳለሁ፣ ጥቁሩን እወዳለሁ። በክርስቶስ አይን ነው ሰውን ሁሉ ማቆኔ በክርስቶስ ነው እንጂ በስጋ አላውቅም። አይ ዶንት ኬር። አንተ የፈለኩት ተባላ፣ አንተ እዛ በዘር ተባላ። ከዛ ጉድ ይፈላብሃል። ወደ ሲኦል ይዞ እንደሚሄድ አላወቅም። ጥላቻው ውስጥ እንደሚከታ አላወቅማ። ጥላቻው ሲከታል ከዛ ሲኦል አፏን ከፍታ ትጠብቃለች። ግን እንድትገባ የእግዚአብሔር ፍቃድ አለ። መመለስ አለብህ። ይህን ጽድቅ ከተቀበልክ በቀሬን አድርገሃል። ምንም ድካም አይነክስብኝም፣ ሱስ አይነክስብኝም። ምንም ነገር ሰዓት ሄደ። እንደ ፓስተር ተስፋዬ ሰዓት ሄዷል። ኦኬ ኢሳይያስ ምዕራፍ 54 11 ላንብብላችሁ። ይሄን ያዙ። ይሄን ላንብብላችሁ። እንደዚህ ያለ እንትን ላይ ላንብብላችሁ። እንትን ላይ አንድ ቃል ላንብብና ልጨርስ። አይተህ ልጨርሳለሁ። በጣም አልሄድም ብዬ ነበር፣ ይቅርታ አድርጉልኝ። ኦኬ ላንብብላችሁ ልጨርስ። ምንም ነገር አይነክስም። አንድ ቦታ ላንብብላችሁና አቲንግ እንደዛ ነው። ይሄ ቃል ላንብብና ልጨርስ። ሮሜ ምዕራፍ 10 ላይ ላሳያችሁ። ሰዎች የራሳቸውን ጽድቅ ሊያቆሙ ሲፈልጉ የእግዚአብሔርን ጽድቅ ስላላወቃቸው ሮሜ ምዕራፍ 10 ላይ ከአንድ እስከ ላንብብና ጨርሳለሁ። ይሄን ቃል ገባላችኋለሁ። ሮሜ 10 እንደዚህ አለ። ወንድሞች ሆይ የልቤ በጎ ፍቃድ ፍቃድ ስለ እስራኤሎች፣ ስለ ኢትዮጵያኖች፣ ስለ ኤርትራኖች እኔ ደግሞ የልቤ በጎ ፍቃድ ስለ ኢትዮጵያን፣ ስለ እስራኤል የልቤ ፍቃድ ደምገም ፍቃድ ልመናዬ እንዲድኑ ነው አለ። መጀመሪያ እንድትድኑ ነው። መዳን አለባቸው። ካልዳንክም ሃይማኖት አያድንህም። አዳኝ ኢየሱስ ብቻ ነው። የልብ ፍቃድ እንዲድኑ ተመልከቱ። ላምብላችሁ እንደዚህ አለ።
እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ። በእውቀት አይቅኑ አለ። ግን ለእግዚአብሔር ቅናት አላቸው፣ ግን እውቀት የላቸውም። ቅናት እኮ አለው። ሃይማኖት ውስጥ ያለው ሰው ቅናት አለው። ትዝ አለን ጳውሎስ ቅናት ምናምን፣ ሁላችንም እዛ ውስጥ ነበር ቅናት። የአባቴ የእናቴ ሃይማኖት ጥንት ደግሞ ጥንት እንዲቀኑ መሰክራለሁ። ተመልከቱ፣ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የእግዚአብሔርን ጽድቅ ሳያውቁ ሮሜ የሃይማኖት ሰዎች አንብቡ። ሮሜ ምዕራፍ 10 ከአንድ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ለእግዚአብሔር አልተገዙም። እንዲቀኑ መሰክራለሁ። ለእግዚአብሔር እንዲቀኑ መሰክራለሁ። ይቀናሉ፣ ግን የእግዚአብሔርን ጽድቅ አላወቁም። እግዚአብሔር ይጠብቃችሁ። ተመለሱ ወቁንና እኔ ጨርሻለሁ። በቃ ክፍል 1 መመስረት ተመስረቱ። አሜን። ከዚህ ላይ ይቀጥላል። ስለዚህ ይበቃኛል። ክፍል 1 ይበቃኛል። ሮሜ 10 ከቁጥር 1 በደንብ የሃይማኖት ሰዎች እባካችሁ አንብቡ። እባካችሁ በኋላ ዋጋ እንዳትከፍሉ፣ በኋላ ጉድ እንዳይፈል፣ እንዲህ ጮኻችሁ እንዲህ አይነት በቃ እንትን እንዳትገቡ፣ ኪሳራ ውስጥ እንዳትገቡ። ለምን ይሄን ጽድቅ አላወቃችሁማ? የራሳችሁን ጽድቅ ይፈልጉ። አየህ፣ ይሄ ጽድቅ ላይ ነው መመስረት ያለብህ። ይሄን ተቀበል ካለ ትመሰረታለህ። ከዛ መሰረት በቃ ምንም ነገር ይምጣ፣ ምንም ነገር ሰዎች ሊነሱብህ ይችላሉ፣ ስምህን ሊያጠፉ ይችላሉ፣ ያልሆነ ነገር ስም ታፔላ ሊለጥፉ ይችላል። ለጠፋል ፓስተር ተስፋዬ ኔቨር የሚነቀንቀው ስም ጻፍ አልኩ። እዚህ ላይ ፓስተር ተስፋዬ ልጽፍ ከፈለግ እኔ መጽሐፍ ልጽፍ ብር እሰጥሃለሁ ብያለሁ። እንዲህ ነው ብለህ ልጽፍ ብር እሰጥሃለሁ። ያ ጻፍ እኔ አይደለሁም፣ ኔቨር አይደለሁም። ፓስተር ተስፋዬ ሄዷል። ዘመኔ ሁሉ ፋሪስ ነው። አጭር ጸሎት ሬዲዮ ጨርሻለሁ። እንዳረዝም እኔ የምለውን ሬዲዮ ላይ ስላለ እኔ የምለውን ተቀበል። ይሄን ጽድቅ ተቀበል። ትቀበላለህ? አትቀበልም? ትፈልጊያለሽ? አትፈልጊም? ትፈልጋለህ? ካልፈለግህ ተው። ይሄን ጽድቅ ትቀበላለህ? ኢየሱስን ምን ነገር የአባቴ እናት ያመጣ ጥንትማ ጉዳ ፈላብህ። ድሃ አረገህ አባላ። እያየሁ ውጤቱን እያየሁ አይደል? እየተባላም ነው ጦርነት። ውጤቱን እያየሁ አይደል? ምንም ውጤቱ አላማረም። እዚህ ሀገር አትማርም እንዴ? የጦርነት ያለ አሜሪካ ነገር ተማር። መሰረታቸው ነው። መሰረታቸው ወሳኝ ነው። እኔ የምለው ጮክ ብለህ ጌታን ተቀበል። ይሄን ጌታን በዚህ ላይ ከተቀበል ቸርች አይደለም ይሄ፣ ባለበት ቦታ ሄደህ ደህንነት ተማር። ደቀ መዝሙር የለም ካል ፓስተር ተስፋዬ አለማየሁ ዩቲዩብ ላይ ማታ ልልክልሃለሁ። ደቀ መዝሙር ያስተማርኩታል። ምን አለ ከፈለክ ሬዲዮ ላይ 5189079015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ እንደገና ልኬላችኋለሁ። ማሽ ቦታ ዌብሳይታችን ልከናል። ሊንኩ ላይ ሆም ፔጁ ላይ ሬዲዮ አለ። ዙም ስታደርጉት ማለት ነው። ሊንክ ስም ግቡ። ማሽ ሰው እየገባ ነው ዛሬ ሬዲዮ። ስለዚህ አጭር ጸሎት እኔ ምሎ ጮክ ብለህ በእምነት ተቀበል። ጌታ ኢየሱስ ሆይ ሬዲዮ ላለ በደሌን ኃጢአቴን በደም እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ስለተቀበልከኝ ልጅ ስላረከኝ በመንፈስ ቅዱስ ኃይል ስለምትሞላኝ አመሰግናለሁ። በኢየሱስ ስም አሜን። በቃ አጭር ጸሎት እምናለሁ፣ እቀበልሃለሁ። ልክ ስትቀበለው ቅድም ይህ ጽድቅ ስትቀበል በህይወት ላይ ንጉስ ፍርሃት የለ፣ ሀዘን ይመጣባል፣ አይነክስም። መገፋት አለ፣ አትነክስም። ሰዎች ላይቀበሉ ይችላሉ፣ ታንኪው ላይሉ ይችላሉ፣ አይነክስብኝም። ታንኪው አልክ አላልክ ምን ታመጣለህ? ምንም አይነክስብኝም። ምንም ነገር ፓስተር ተስፋዬ ላይ ኔቨር። እግዚአብሔር እናመሰግናለን። በጌታ በኢየሱስ ስም ይሄ ጽድቅ ይግባቸው። ጌታ እግዚአብሔር ይሄ ትምህርት በየቦታው ስለሚሄድ አንተ ተች ስለምታደርግ አመሰግናለሁ። እንጂ ሰስኔም አሜን። ጨረስኩኝ። ፓስተር ተስፋዬ ጨረሰ። ክፍል 1 ጨረስኩ። ኦኬ ሬዲዮ ይላል። አጌ ጨረስኩኝ። እና ይሄን ሼር አድርጉት፣ ሰብስክራይብ አድርጉ፣ ላኩት። ሰብስክራይብ አድርጉ። ሰብስክራይብ የምታደርጉት ይገባቸዋል። ሼር አድርጉት፣ እናንተ ላኩት። ስለዚህ ኢየሱስ ጌታን ሴጣን ለማለት ጸጋ ይብዛላችሁ። አቲንክ እንገናኛለን። ቁጥር 2 እንገናኛለን። ኢየሱስ ጌታን ጸጋ ይብዛላችሁ።